Mbappe, Thuram, የሪል ስቴቱ ደላላ ጀርመናዊ የበርሊን ከተማ ተወላጁ ፍሊክስ ሳባየር የመሃል ዳኛ ሆኖ ተሰይመዋል። ቦታው ፈረንሳይ ፓሪስ፣ የመጫወቻ ሜዳው ደግሞ ፓርክ ደስ ፕሪንስ ነው። ፒኤስጂና አርሰናል እዚያ ሜዳ ላይ ብርቱ ጉዳይ አለባቸው። በመጀመሪያው ዙር ጨዋታ ፓሪስ ሴን ዠርመን በኦስማን ዴምቤሌ ብቸኛ ግብ አስቆጥሮ አሸናፊ ሆነ። ይህንን ቁጥር የበላይነት ይዞ ነው ፒኤስጂ ጨዋታውን የጀመረው። መድፉ የጎረሰውን ጥይት አረር መጥፋት ተስኖት ሲልፈሰፈስ የፈረንሳዩ ኃያል የናስር አልካሊፋው ፒኤስጂን ለመጀመሪያ ጊዜ የአውሮፓ ሻምፒየንስ ሊግ ዋንጫን ለማንሳት የመጀመሪያውን ፈተና 10 ከ10 ደፍኖ ወጣ። መድፈኛው ከእግረኛ ሰራዊት በላይ አቅም አጣ። ሰላም የሌጀንድ ስፖርት ቤተሰቦች በያላችሁበት እንደምናላችሁልን። በዛሬው ጥንቅራችን የአውሮፓ ሻምፒየንስ ሊግ የጨዋታ ውጤትና አርሰናል ጉዞውን የገታበትን የ90 ደቂቃ ፍልሚያ በጣት በሚቆጠሩ ደቂቃዎች እንዲህ ተሰድረዋል። ገጹን ይወዳጁ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎችን ይጋሩ። Mbappe, Thuram, የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ ፒኤስጂ ከአርሰናል ሲጀመር አሰላለፉ እንዲህ ነበር። አርሰናል 4-3-3 አሰላለፍ ይዞ ወደ ሜዳ ገባ። በአማካኝ መስመሩ ላይ በመጀመሪያው ዙር ጨዋታ ያልተሰለፈው ቶማስ ፓርቴ በዚህ ጨዋታ ወደ አሰላለፍ ተመልሷል። ይህ ተጨማሪ ግርማ ሞገስን ለአርሰናል አላብሶም ነበር። ፒኤስጂ በኩል ወሳኙ ተጫዋች ኦስማን ዴምቤሌ ተጠባባቂ ሆኖ ጨዋታውን ይጀምራል ተባለ። ፒኤስጂን በተመሳሳይ 4-3-3 አሰላለፍን ይዞ ወደ ሜዳ ገባ። ተጠባቂው ትንቅንቅ እንዲህ ተጀመረ። ኦፕታ ሱፐር ኮምፒውተር 46/90 ደቂቃ ፍልሚያ ላይ ፓሪስ ሴን ዠርመን ባለድል ይሆናል ሲል ግምቱን አስቀምጦም ነበር። ይህ መረጃ ደግሞ የአርሰናልን ጉልበት የሚያርድ ነበር። ጨዋታውም ተጀመረ። የሪል ስቴት ደላላው ጀርመናዊ የበርሊን ከተማ ተወላጁ ፍሊክስ ሳባየር የመሃል ዳኛ ሆነው ተሰይመዋል። እርሳቸው በጨዋታ ውጤት ማስቀየር ወንጀል ተከሰው የ6 ወራት እግር ተጥሎባቸው ነበር። ይህ ታሪክ ሆኖ አልፏል ዛሬ። ደላላው ሳባየር የተረጋጋው ጨዋታውን እየመሩት ይገኛሉ። ጨዋታው በተጀመረ በጥቂት ደቂቃዎች ውስጥ ነው ሁለቱም ቡድኖች እርስ በርስ በረጅም ግብ የተፈታተኑት። ምንም እንኳን ግብ ማስቆጠር ባይችሉም አርሰናል በ10 ደቂቃዎች 3 ያለቀላቸው ሙከራዎችን አመከነ። ምስጋና ለጂያንሉጂ ዶናሩማ ይሁንና የዴክላን ራይስና የማርቲን ኦዴጋርድ ድንቅ ጥምረት በጋብሪኤል ማርቲኔሊ ድንቅ የመስመር እንቅስቃሴ ኳስ እንደ ማግኔት ተጣብቃ በዛው ቆየች። 10 ደቂቃዎች ሲቆጠሩ ግን 3 ያለቀላቸው ሙከራዎችን አድርገው ግን ሙከራ ብቻ ሆኖ ቀርተዋል። ከዛ አልዘለሉም። ጂያንሉጂ ዶናሩማ የህይወት ዘመን ብቃቱን በእነኚህ ደቂቃዎች ማሳየትም ቻለ። በቀላሉ ፓሪስ ሴን ዠርመን ወደ ሌላ ከፍታ ለመውሰድ ትልቁን የቤት ስራ በራሱ ላይ ጀመረ። አርሰናል ከአሁን በፊት በፈረንሳይ የሚገኙ ክለቦችን በጥሎ ማለፍ አግኝቶ 2 ጨዋታዎችን አድርጓል። እንዳለመታደል ሆኖ ሁለቱንም ተሸንፎ ከውድድር ተሰናብቷል። የምሽቱ ጨዋታ የዚህን ነጸብራቅ ምስል ለማሳካት ነበር የተደረገው። ቶማስ ፓርቴ ከዴክላን ራይስ ያጣመረው ሚኬል አርቴታ ተጋላጭነቱን ለመቀነስ የቤት ስራ አልሰራም ነበር። የፈረንሳዩ ክለብ እድሉን በጠዋቱ መጠቀም ተስኖት እንጂ ልዩ ነበር ለማለት ያስደፍራል። ጨዋታው ቀጥሎ 30ኛው ደቂቃ ላይ ደረሰ። አርሰናል የመድፉን አፈሙዝ አልተኩስ ሲለው ደስብሎስ በመልሶ ማጥቃት የአፈሙዙን አንገት መጠምዘዝ ጀመረ። የጨዋታው ደቂቃ እየቆጠረ ነው። 30ኛው ደቂቃ ላይ ፋቢያን ሩይስ አንድ ድንገተኛ መንገደኛ ኳስ አገኘ። ወደ ዴቪድ ራያም በአደራ ላካት። የመድፈኛውን ተስፋ የአርክቲክ ውቅያኖስ ቀዝቃዛ ውሃን ቸለሰበት። ግብም ተቆጠረ። አርሰናል በዕለቱ ጨዋታ 1-0 ሲመራ በድምር ውጤት ደግሞ 2-0 በሆነ ውጤት እየተመራ 45 ደቂቃው ሊጠናቀቅ ግድ ሆነ። በተደጋጋሚ የተደረጉ ሙከራዎች ፍሬ ሳያፈሩ በከንቱ አድራሻ በሌላቸው ምቶች ኳሶች የትም ቀሩ። Mbappe, Thuram, ያለውን አቅም በሙሉ መጠቀም የማይችል ተጫዋች ፒኤስጂ ቤት ቦታ የለውም። ይህ የማርኪኒዮስ ሀሳብ ነው። ፒኤስጂ በሁለተኛው አጋማሽ አርሰናልን ክፉኛ ሲረብሸው ነበር ያመሸው። የቶማስ ፓርቴ መመለስ ትንሽ እፎይታ የሰጠ ቢመስልም የመሃል ክፍሉን ከመቆጣጠር አኳያ እንደ ወንፊት ሲያፈሱ ተመልክተናል። ከመሃል ሜዳ ተጫዋቾችና ከፊት መስመር አጥቂዎች ጋር በተያያዘ ጨዋታውን በቢን ስፖርት ሲያስተላልፍ የነበረው ሪዮ ፈርዲናንድ ፒኤስጂዎችን የአርሰናል ስስ ብልት እንደ ቱሪስት አስሰው አግኝተውታል ሲል አግራሞቱን ገልጿል። ፒኤስጂዎች አራስ ነብር መስለው ሁሉም ተጫዋቾች እንደ አንድ ተጫዋቾች 11ዱም ተጫዋቾች አስደናቂ ምሽትን አሳልፈዋል። ይህንን ጥምረት ያጣጣመው
ማርኪኒዮስ ያለውን አቅም በሙሉ መጠቀም የማይችል ተጫዋች ፒኤስጂ ቤት ቦታ የለውም ሲል ተናገረ። ይህ ለናስር አልካሊፋ ምኞትና መሻት ትርጉሙ ከባድ ነው። ለአሳዛኙ ተሰናባች አርሰናል ደግሞ ከልብ የሚሰማ ስብራት መርዶ። ጨዋታው ቀጥሏል። በፓርክ ደንስ ፕሪስ በተደረገው ጨዋታ አርሰናል የመጀመሪያ አጋማሽ ድንቅ አጀማመራቸው ከግብ ጋር አለመታጀቡ ዋጋ አስከፍሏቸዋል ማለት ይቻላል። ለአብነትም ብናነሳ እንኳን የደክላን ራይስ በግንባር የተገጨች ኳስ፣ የጋብሪኤል ማርቲኔሊና ማርቲን ኦዴጋርድ ሙከራዎች ግሩም ነበሩ፣ ግን ጃልጁ ዶናሩማን መሻገር ሳይችሉም ቀሩ። እነዚህ ሁሉ ኳሶች የተሞከሩት ግን የመጀመሪያዎቹ 10 ደቂቃዎች ላይ ብቻ ነበር። ፓሪስ ሴን ዠርመን ቀስ በቀስ ወደ ጨዋታው ሲመለስ የግብ ድል መፍጠርም አልተጠበቀባቸውም። የነኩት ሁሉ እንደ ወይን ጠጅ ሲጣፍጥላቸው አመሸ። የመጀመሪያው ግብ ከተቆጠረ በኋላ በተለይ የአርሰናል ተጫዋቾች በሰሯቸው ስህተቶች የተገኘ አጋጣሚ አለመጠቀማቸው እንጂ ውጤቱ ከ1-0 የሚሰፋ ነበር። ሁለተኛው አጋማሽ አጀማመሩ ቀዝቀዝ ቢልም ከ60ኛው ደቂቃ በኋላ በድርጊቶች የታጀበ ሆኖ አመሸ። ዴቪድ ራያ የፍጹም ቅጣት ምትን አዳነ። ይህ ለአርሰናል ልብ የሚያሞቅ ክስተትም ነበር። ወጣቱ ተከላካይ ሊዩስ ስኬሊ በፍጹም ቅጣት ምት ክልል ውስጥ ኳስ በእጁ በመንካቱ ፍጹም ቅጣት ምት ተሰጠ። ተረጋግተው ጨዋታውን ሲመሩት የነበሩት የሪል ስቴት ደላላው የመሃል ዳኛው ይህንን ለመወሰን አልተቸገሩም ነበር። ሊዩስ ስኬሊ በምሽቱ ድንቅ የነበረ ቢሆንም በመካከል ግን ይህንን ስህተት ሰራ። ቪቲኒያ ኳሱን ለመምታት ከራያ ጋር ፊት ለፊት ተፋጠጠ። ዴቪድ ራያ የቪቲኒያን ትኩረት ለመስረቅ የስነ ልቦና ጨዋታም ሲጫወት ነበር። ደቂቃው መቁጠሩን ቀጥሏል። የጨዋታው መርሃ ግብር ሊጠናቀቅ ከ20 የማይበልጡ ደቂቃዎች ብቻ ናቸው የቀሩት። ቪቲኒያ ኳሱን መታ። ዴቪድ ራያም ታሪክ ጻፈ። ኳሱን መለሰበት። አሁን ጨዋታው ዳግም ነፍስ ዘራበት። የ1-0 ጉዞውም ለማጥበብ አርሰናል ሲጥር ተመለከትን። ግን በ74ኛው ደቂቃ ለአርሰናል መርዶ፣ ለፒኤስጂ ደግሞ ከማር የሚጣፍጥ ሁነት ተፈጠረ። ሞሮኮዊው አሽራፍ ሀኪሚ ግብ አስቆጠረ። ብዙም ሳይቆይ ነበር አሽራፍ ሀኪሚ ግብ አስቆጥሮ ጨዋታውን ያለቀ ያስመሰለው። የአርሰናል መነሳትና ቡካዮ ሳካ ግን መድፈኞቹ ተስፋ እንዳይቆርጡ ያስቻለ ግብን ከመረብ አሳረፈ። የሳካ ግብ ግን ክለቡን ከ19 ዓመት በኋላ ለሻምፒዮንስ ሊግ ፍጻሜ እንዲበቃ የሚያስችል አቅም አልነበራትም። የፈረንሳዩ ክለብ የምሽቱን ጨዋታ 2-1 በአጠቃላይ ውጤት ደግሞ 3-1 በማሸነፍ ጨዋታውን አጠቃለለ። የአርሰናል ጉዞ በግማሽ ፍጻሜ ሲገታ ፓሪስ ሴን ዠርመን ከ3 ዓመት በኋላ በአሊያንዝ አሬና ኢንተር ሚላን ሊገጥም ለፍጻሜ ደረሰ። ፒኤስጂ በድምር ውጤት አርሰናልን 3-1 በሆነ ውጤት በማሸነፍ ለሻምፒዮንስ ሊግ ፍጻሜ ማለፋቸውን አረጋገጡ። አዎ በፓርክ ደስ ፕሪስ ይህ ሆነ። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂ በታሪክ ለሁለተኛ ጊዜ ለሻምፒዮንስ ሊግ ፍጻሜ አልፈዋል። ዋንጫውን ለማንሳትም ይፋለማል። ፒኤስጂ የፍጻሜ ጨዋታውን ከሴሪው ክለብ ኢንተር ሚላን ጋር ጀርመን ሚዩኒክ ላይ በሚያደርገው እልህ አስጨራሽ ጨዋታ የሚፈተን ይሆናል። የዘንድሮ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ቅዳሜ ግንቦት 23 ቀን 2017 ዓ.ም በሚዩኒክ አሊያንዝ አሬና ስቴዲየም በጉጉት ይጠበቃል። ያኔም የአውሮፓ ንግስና ላይ እንግዳ ያልሆነ ኢንተር ሚላን ከባይተዋሩ ፒኤስጂ ሲፋጠጡ ዓለም አንድ አዲስ ነገር ሊመለከት አይኖቹን ወደዛው ያቀናል። ድፍን 23 ቀናት ወይንም 3 ሳምንታት ከ2 ቀን ይቀረዋል። ሰዓቱ መቁጠሩን ቀጥሏል። አርሰናሎች በሚዩኒክ አሊያንዝ አሬና ለጨዋታ ፍልሚያ ሳይሆን ፍልሚያውን ለመመልከት አለበለዛም ደግሞ የባቫሪያኑን ቢራ ለመቅመስ መሄድ ይችሉ ይሆናል። ይህ ለአስጨራሹ የአውሮፓ ሻምፒዮንስ ሊግ ጨዋታ አርሰናልን ከፍጻሜ መንገድ የገታ ሆነ። ጥንቅራችንም አበቃ። ይህንን ገጽ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ቸር ቆዩልን።